ሰላም የዩቲዩብ ተከታታዮቼ ካንሰር ጀምሮ የላካችሁልኝ ህልሞች ፍቺዎች ምነግራችሁ ይሆናል ማለት ነው። ከዛ በፊት ግን ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷንም መጫን እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልሞችና ፍቺዎቻችሁ ወስዳችኋለሁ። ያው ረዘም ሲልብኝ የሆነ ከስሩ እንትን አድርጌ መፈታላችሁ ይሆናል ማለት ነው። ወርቅነሽ በህልም ማር መብላት ምንድነው? የምኞት መሳካትን ያመላክትሻል። በጣም ቆንጆ ነው። አስሊኩ ሰላም እህቴ በህልም ሴት ልጅ የወለድኩ ይመስለኛል። ያመጡልኝ ስል ጠፋች ይሉኛል። ከዚያ ወደ ሆስፒታል ሲሄድ የፒንክ ጨርቅ ተጠቅልላ አየኋት። የጡት ወተት እንደ ላም ወተት አርግቶ ከስር ውሃ ያለው ይመስለኛል። ሳፈላው ደግሞ ቆንጆ ወተት ይሆናል። ኦኬ ሴት ልጅ መውለድ አንደኛ መውለድ ከሀሳብ መገላገልን ያመላክትሻል። ሴት ልጅ ደግሞ ሲሳይን በረከትን ታመላክታለችና በጣም ቆንጆ ነው። ሌላው ወተት ስታፈይ ማየትሽ የምኞት መሳካት በቅርቡ ምኞትሽ እንደሚሳካ የሚያመላክትሽ ነው። በጣም ቆንጆ ነው። ያው ጠፍታ አልቀረችም። ያው ማግኘትሽ በጣም ቆንጆ ነው። ያንን ነው የሚያመላክትሽ። ክፍለ ህልም ፍቺ ምርኩስ አንደኛ ድጋፍ የሰዎችን ድጋፍ ማግኘትን፣ ሁለተኛ ደግሞ የተባረከ ልጅ እንደሚወለድ የሚያመላክት ነው። ቆንጆ ነው። ትዕግስት ሰላም መቅዲ በህልም ካካሳረቅ አየሁኝ 2 ጊዜ ነው። ደግሞ አይነ ምድር ብር ማግኘትን ሲሳይ ማግኘትን ነው የሚያመላክትሽ። በጣም ቆንጆ ነው። አለም እኔ ሁል ጊዜ ከጸየም ሰው ቅልጥ ያለ ፍቅር ይይዘኛል። እሱም በጣም ያፈቅረኛል። በተደጋጋሚ ነው። በሆኑ ፍቅረኛ የለኝም። ሌላ እናቴ ከኢትዮጵያ ጠላ ልካልኝ አረብ ሀገር ለሚኖሩ ኢትዮጵያውያን እኔ ቀምሰ እና በብርጭቆ እየቀዳው እሰጣቸዋለሁ። ምንድነው ፍቺ? እሺ ያው ጠይም ሰው ቅዱስ ገብርኤልን ያመላክትሻልና ያው ጠበቅ ያለ ግንኙነት ከቅዱስ ገብርኤል ጋር እንዳለሽ እንደሚኖርሽ የሚያመላክትሽ ነው። ቆንጆ ነው። ግን ጠላ ነገር ነው። ጸሎት አድርጊ። ጠላ ነገር ነው። ጥሩ አይደለም። ህይወት ሰላም መቅዲ ሰላም እንዴት ነሽ? የሱባኤ ወረቀት መቤቴ እጅ ያደረኩን ነበረ። በህልሜ አብይ አህመድ አውቶ ሲያየው አየው። እዛ አኩርፌ ተመልሼ የነበረበት መለስኩ። ምንድነው? ጠቅላይ ሚኒስትር ነው አይደል ያየሽው? ስለዚህ በህይወትሽ አዲስ ነገር ስኬት ሊመጣ እንደሆነ የሚያመላክትሽ ነው። ያው ሱባኤ ነው ያልሽው። ያው ያሰብሽው ያቀድሽው ነገር ሊሳካ እንደሆነ የሚያመላክትሽ ነው። በጣም ቆንጆ ነው። ኪዲ ሰላም በህልም የባለቤቴ እህት በከበሮ መዘመር ፈልጋ ከበሮ መምታት አልቻለችም። ከዛ እኔ ባለቤቴም እንዴት እንደሚመታ እናሳያት፣ ግን የከበሮ ድምጽ የለውም። ምን ይሆን? መዝሙር ያው ምስጋና ነው የምታመሰግኑበት እንዳለ ነው የሚያመላክት። ግን ከበሮ ግን ከቤተሰብ ውስጥ ችግር ውስጥ ያለ ሰው እንዳለ የሚያመላክት ነው። ያንን ነው የሚያመላክተው። መቅዲ እባክሽ ህልሜን ፍቺልኝ። የቀኝ እግሬ አውራ ጣቴ ቆስሎ አየው። ጫማዬ አውልቄ በባዶ እግሬ ነበር ሲሄድ የነበረው። ቁስሉ ግን ህመም የለውም። እኔ ለቁስሌ ግዴለሽ ሆኜ ችላ ብዬ የሆነ ገመድ ቁስሌን ይዞ ህመሙ ይሰማኛል። ከዛ ስፍስፍ ብዬ ገመዱን አላቀቀውና ጣቴን መንከባከብ ጀምራለሁ። ከዛ ጫማዬ አድርግና የሆነ መናፈሻ ሄጄ ፍቅረኛ ይመጣል እንዳያየኝ ፀጉሬን ተንጨባሮ ሁሌ በዚህ ፀጉር እያየኝ እንዳልደብረው ብዬ ከሱ እየተሸሸኩ ፀጉሬን እፈታና አበጥሬ በስነ ስርዓት ወደ ኋላ አስይዘውና አሳምረዋለሁ። ከዛ እሱ ጋር እዛው መናፈሻ ትንሽ ቤት አለ ውስጥ ተገናኘ። ምን ይሆን በእናትሽ? እሺ አንደኛ
ቁስል ስሳይ ነው፣ ምንም እንትን የለውም። ቁስል ችግር የለውም። ግን ጫማሽን ማውለቅሽ ጥሩ አይደለም። በባዶ እግር መሆን ጫማ አንደኛ ስራ ነው፣ ሁለተኛ ባልን ስለሆነ ባዶ እግር መሆን የስራ እጦት ወይም ደግሞ የትዳር መዘግየትን ስለሆነ የሚያመላክተው ጸሎት አድርጊ። ያው ደግሞ ፀጉሬ ተንጨባሮ እንዳያየኝ ብዬ ስጨነቅ ምናምን ያልሽው፣ ስለዚህ ያው የሆነ ጥሩ ሁኔታ ላይ ሳትሆኚ እንዳያይሽ እንደምትፈልጊና የሆነ ራስሽ ላይ ትኩረት ማድረግ እንደምትፈልጊ የሚያመላክትሽ፣ ያው ፀጉርሽን ማስተካከልሽ ጥሩ ነው። የተንጨባረረው መስተካከሉ ቆንጆ ነው፣ ፀጉር ጸጋ ስለሆነ ማለት ነው። ያንን ነው የሚያመላክትሽ። መናፈሻ ቦታ ጥሩ አረንጓዴ ነገር ምናምን ኖሮ ካየሽ ተስፋ ጥሩ እንትን ነው የሚያመላክትሽ። ያንን ነው። ጸሎት አድርጌ ግን ባዶ እግር ጥሩ አይደለም። መሰረት ሰላም መቅዲ፣ በህልም ጎረቤታችን የነበረ ሰው የሀገር ልብስ ይሰጠኛል። ከዛም ስለብሰው ደስ ይለኛል። ትንሽ በጣም ረዘመ፣ ትንሽ አሳጥረው እለዋለሁ። ከዛም ሰውየው ሽቶ እቀባዋለሁ። እሺ፣ ሀገር ልብስ ሀበሻ ልብስ በአጠቃላይ ጸጋ፣ ክብርን፣ ቋሚ ሀብትን፣ ትዳርን ነው የሚያመላክተው። በጣም ቆንጆ ነው። ከዛ ደግሞ አንቺ ሽቶ መቀባትሽ ካሳ፣ ክብርን ነው የሚያመላክተውና በጣም ቆንጆ ነው። ሁለቱም ጥሩ ነገር ነው የሚያመላክትሽ። ዞዊ ትንሽ ረዘም ብሏል ህልምሽ። ያው ጠቅላላ አድርጌ ያው ስፈታለሽ። አንደኛ የመስታወት ቤትን ማየት መታደል ውስጥ እንዳለሽ፣ መጭበርበር ውስጥ እንዳለሽ የሚያመላክትሽ ነው። መስታወት ዙሪያ መስታወት የሆነ ቤት ማለት ነው። ያው መጠንቀቅ ነው። ያው እንዳልሽው ከሌላ ሴት ጋር ሆኖ ያው ይደብረኛል ከእሷ ጋር መሆኑን፣ ግን ምንም አይደለችም እያለኝ ነው ያልሽው። ግን ያ በመጭበርበር ውስጥ እንዳለሽ የሚያመላክትሽ ነው እና ጠንቀቅ ማለት ነው። ያው አሁንም አብራችሁ እንዳልሆናችሁ ነው እንትን ያልሽኝ። ስለዚህ ያው አለ ከዛ ጋር የሆነ ነገር እንዳለ ነው፣ እየዋሸሽ እንደሆነ መጭበርበር እንዳለ የሚያመላክትሽ ነው። መጠንቀቅ ነው ያለብሽ። ያንን ነው የሚያመላክትሽ። ያው ምንም እንትን ቢልሽ የሆነ የመጭበርበር ነገር እንዳለ ነው፣ መጠንቀቅ በአጠቃላይ እንደሚኖርብሽ የሚያመላክትሽ ነው። ያንን ነው የሚያመላክትሽ በአጠቃላይ። ወረቀቱ ላይ የሰጠሽ ወረቀት ምንድን ነው የሚለው? ያው ሲጀምር ከዛ ከፊት ለፊት ሆኖ ያየሽው ከእሷ ጋር ነው ሆኖ ያየሽው። ስለዚህ ከኋላሽ የሆነ ነገር እንዳለ ነው። ያው የለንም ቢልሽም ግን የሆነ ነገር እንዳለ ነው የሚያመላክትሽ ያ ነገር እና ወረቀቱን ያው ካነበብሽው ያው ምልክት ነው፣ ጥሪ ነገር ነው ሆኖ ያየሽውም። ስለዚህ እዛ ጋር ሀፕን የሚያደርግ ነገር እንዳለ ነው የሚያመላክትሽ። ያው መጠንቀቅ ነው። የሆነ የተሰማሽ ነገር አለ፣ ያ ነገር ልክ እንደሆነ ነው የሚያመላክትሽ። እንዳለ በጣም የገረመኝ እየሰከርኩ ፈጣሪ እመቤቴን እሳደብ ነበረ። ከዛ በህልም እመቤቴ እጇን ዘርግታ ከእንቅልፌ ቀስቅሳ ስታቅፈኝ፣ ከዛ ሰሚነሽ ገዳም ሄጄ ህይወቴ መስመር መያዝ ጀመረልኝ። የያዘኝ አይነ ጥላ ለቀቀኝ። እግዚአብሔር ይመስገን። በጣም በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን። ምንድን ነው ያው በህልም ነው አይደለም? እመቤቴ እጇን ዘርግታ በእመቤቴ ድጋፍ፣ በፈጣሪ ድጋፍ ከዚህ አይነት መጥፎ ነገር ከዚህ ችግር እንደምታላቀቅ የሚያመላክት ነው። ሰሚነሽ ገዳም ብትሄድ መልካም ነው። ግልጽ አድርጎ ነው የነገረ። ሁሉ ነገር እንደሚስተካከል መስመር መያዝ ጀመረልኝ ያልከው፣ ስለዚህ ሁሉ ነገር እንደሚስተካከል ነው። ስለዚህ በጣም ቆንጆ ነው። በጣም በጣም እግዚአብሔር ይመስገን። ጸጋነሽ መቅዲ እባክሽ ፍችልኝ፣ በጣም ነው የደበረኝ። የእስላም ስጋ በልቼ በጣም ጩኬ አምርሬ ሳለቅስ አየሁ። ጩኸት ካስጨነቀሽ ነገር እንደምትገላገኝ ነው። ለቅሶ ደስታ ነው። ግን ያው የእስላም ስጋ ስበይ ማየትሽ ያው ያለ እምነታችን እንትን ስንል ማየት ያው ምንድነው እንትን ነው። አንደኛ ስጋ በጾም ሰዓት እንትን ማለት ኃጢአት ነው። ሁለተኛ ደግሞ የሆነ በእምነትሽ ላይ ጠንካራ መወላወል ምናምን ካለ ያን ነገር እንዲስተካከል ማድረግ ነው። ያንን ጸሎት አድርጊ። ግን አምሮ መጮ ካስጨነቀሽ ነገር እንደምትገላገል ነው። ለቅሶም ደስታ ነው እና ያው ጸልይ። ያንን ትዕግስት ሰላም መቅዲ፣ መንገድ እየሄድኩኝ እያለ ሽንቴ መቶብኝ
መቶብኝ ትልቅ ቤት ገብቼ ሽንት ቤት ገብቼ ልወጣ ብዬ የያዝኩትን ቦርሳ፣ ስልክ፣ ብር ግቢው አስቀምጬ ገብቼ እስክወጣ ድረስ አጣሁት። ሴቶች አሉ የት ሄደ ስላቸው ነበረ ምን እያሉኝ እንዴት ተወሰደ ብዬ ከዛ እዚህ ጋር ለማንበብ አስቸገረኝ። እሺ ቀጣሉ ትንሽ ለማንበብ አስቸገረኝ እና ያው ሽንቴ ልሸና ገብቼ ያለው ሽንት ያው ስሸኝ ከሆነ ያየሽው ከበሽታ መገላገል ነው የሚያመላክትሽ። በጣም ቆንጆ ነው። የገቢ መስፋፋትን ነው የሚያመላክትሽ። ግን ቦርሳሽ ምናምን ሲወሰድ፣ ስልክሽ ሲወሰድ ማየት ጥሩ አይደለም። ሚስጥርሽ የሆነ ከአንቺ ጋር መቆየት ያለበት ነገር ሌሎች ጋር እንደሚደርስ የሚያመላክትሽ ነው። ሌላው ብር ነው፣ ሲሳይ ነው። እንደገና ስልክ ደግሞ ጸሎት ነው። ስለዚህ በጣም በጸሎትሽ በርቺ። ያን ሁሉ ልታጭ እንደሆነ የሚያመላክትሽ ስለሆነ መጠንቀቅ፣ መጸለይ ነው የሚያስፈልገው። ያንን ነው የሚያመላክትሽ። በአጠቃላይ ደግሞ ያው ምንም ነገር ሲጠፋ ጥሩ ስላልሆነ በደንብ ጸሎት አድርጌ ክፉንንም ደጉንም ብለሽ ጸሎት አድርጊ። እንደተመቻችሁ ተስፋ አደርጋለሁ። በቀጣይ ላይ ሌሎቻችሁ የላካችሁልኝን መፈታ ይሆናል ማለት ነው። ዛሬ ይሄን ይመስላል። ላይክ ማድረጋችሁን አትርሱ። መልካም ጊዜ